زبطنا هديتو زبطنا اوتو زبطنا اوتيتو زبطنا ወዳጅ ኮዞሮ ፊት ኦኮ ጮከና አንጀቶ ወዳጅ ኮዞሮ ፊት ኦኮ ጮከና አንጀቶ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋለሁ። በስቲስ ኮን ዶሮ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሎም ወዳችሁ 3000 ላይክ እንድትገጩኝ ቦቱትና አጎብዛችኋለሁ። ዛሬ ቆረጻ እንደተለመደው ከስቱዲዮ አይደለም መብራት እየሄደ እየወጣ ሲያስቸግረኝ መኝታ ክፍሌ ላይ ቆርጻለሁ ብዬ እያለሁ እንደገና አቤቱም ደግሞ መወራት መጣል። ዛሬ እንግዲህ ቆረጻ ኮኝታ ቤቴ ነው። ለቆረጻ ጥራት ይቆርታ ጠይቃችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው መረጃ ኮሜዲያን እሸቱ ሰሞኑን እንግዲህ ሰራተኞችን የምበትንበትና ስራ የሚቆምበት እጅግ በጣም አስቸጋሪ ሁኔታ ውስጥ ስላለው ወዳጆቼ፣ ቤተሰቦቼ በሙሉ ድጋፍ እንድታደርጉልኝ የሚል የእርዳታ ጥሪ አቅርቧል። ይህን ተከትሎ እንግዲህ ብዙ ኦርቶዶክሳውያን ሰዎች እርዳታ አድርገዋል። በጣም በሚያስደንቅ ሁኔታ በየአረብ ሀገሩ በየአውሮፓና በአሜሪካ ያለው ሙስሊም ወንድሞቻችንና እህቶቻችን በቅልብ ተነሳስታችሁ እናንተም ድጋፍ አድርጋቸዋል። በእውነት ሁላችንም አላህ ይስጥልኝ ለማለት እወዳለሁ። እግዚአብሔር ይስጣቸው ኦርቶዶክሳውያን እንዲሁም ፕሮቴስታንት ወንድሞቻችን እህቶቻችን የምትችሉትን በቅልቦና ይህን በማድረጋቸው ምስጋና ይገባችኋል። አባቶች ግን ትዝብት ውስጥ ወደቃቸው። በጣም የሚገርም ነው። በጣም የሚያሳፍር ነው። ያ ሁሉ ጳጳስ፣ ያ ሁሉ ካህን፣ ያ ሁሉ የገዳም አስተዳዳሪዎች በሙሉ ልጃችን የተባረክ መጋቢ ሰናይ ቅዱሶ ልጃችን እያላቸው ሽሩ ብትን ስትሉ የነበረው አባታቸው ድምፃቸውን አጥፍታቸው አባቶች ጸጥ አላቸው። አይደለም ትዝብት ነው። በጣም ትዝብት የሚያስደንቅ ነው። በቃ የሚያስደንቅ ሙስሊም ወንድሞቻችን እህቶቻችን እሸቱ የተለየ ነገር አላደረገም። አንድ መስጊድ ሲሰራ አግዟል፣ ደግፏል። እነዚህ ሙስሊም ወንድሞቻችን እህቶቻችን ያችን አንድ መስጊድ ስላላሰራ አይደለም፣ ያግዛሉ በቅልቦና። ሃይማኖት ማለት የምትናገረው መኖር ነው። በየአውደ ምሕረቱ ስጡ ይሰጣችኋል፣ ለድሃ አካፍሉ። መጀመሪያ ቤተክርስቲያን ሀብታም ቤተክርስቲያን ድሃ ቤተክርስቲያኗን ትርዳ። አንዳንድ ቤተክርስቲያን እኮ ጧፍ የለው የሚያበራ አንድ ጧፍ ያጣ ካህናት የሚለብሱት የቅዳሴ ልብስ አጥቶ አንዳንድ ቤተክርስቲያን ሞታ አይነት ፋሽን የካህናት ልብስ ተከምሮ አይሰጡም። ለተቸገረ ቤተክርስቲያን አይሰጡም። አንዳንድ ቤተክርስቲያን ጧፍ ሲኖትራክ ሙሉ ጧፍ የሚወጣበት ቤተክርስቲያን አለ። ሻማዎች ሲኖትራክ ሙሉ የሚወጡ አለ። ነገር ግን አንዳንድ ቤተክርስቲያን ሻማና ጧፍ አጥቶ ዕጣን አጥቶ ቅዳሴ ይስተጓጎላል። የካህናት ልብስ የምትናገሩትን ወንጌል ለመኖር ሞክሩ። አግዙ፣ ልጆቻችን አግዙ፣ መማናነች አግዙ። የቤተ ክርስቲያን የስለት ልጅ እንደ እሸቱ ያለ ልጅ አታገኝም ቤተ ክርስቲያን። እውነቱ ለመናገር እንደኔ አይነት ማዕት ከረፈፍ ኦርቶዶክሳዊ ወጣት አለ። ነገር ግን አባቶች ውሃ ጠማን ሲሉ ውሃ ጉድጓድ የሚቆፍር ድርጅት የሚከፍት አባቶች ተራብን ተጠማን ሲል አቋርጦ በረሃ ገጠሩን አቋርጦ አረብ ሀገር ሲባል አረብ ሀገር ይሄዳል። አሜሪካ ሲባል አሜሪካ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቸኛ ገዳም በአሜሪካ ላይ እንዲከፈት ያደረገ እሸቱ ነው። ይህንን ማንም አላደረገም። ኮሜዲያን እሸቱ በዚህ 3 ዓመት ለኢትዮጵያ ኦርቶዶክስ ቤተክርስቲያን በእርዳታ ያሰባሰበው ገንዘብ ከ100 ሚሊዮን ብር በላይ ነው። ከ200 ሚሊዮን ብር በላይ ነው እና ወደ ግማሽ ቢሊዮን የሚጠጋ ገንዘብ በኮሜዲያን እሸቱ አሰባሳቢነት ቤተክርስቲያኗ እንድትታገዝና እንድትረዳ ተደርጓል። ይሄንን የትኛውም ጳጳስ አላደረገም። እከለ የሚባል ጳጳስ ይሄን አድርጓል ካልከኝ እኔ 250 ሺህ ብር ተቀጥቼ መስቀል አደባባይ ላይ እገረፋለሁ። በ30 ዓመት የሰራ የለም። ኮሜዲያን እሸቱ በ3 ዓመት የሰራውን ቁም ነገር በ30 ዓመት የሰራ የትኛውም አይነት ጳጳስ የለም። የትኛውም አይነት ሰባኪ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታዋቂና ዝነኛ የምትለው ሰባኪያንም ጳጳሳትም ካህናትም ያላደረጉትን ጳጳሳቱ ወርቅ ይሸላለማሉ። ግዙፍ አንገት የሚያጣመም ወርቅ ከነ መስቀሉ የወርቅ መስቀል ስንት የተቸገረ ቤተክርስቲያን እያለ ጧፍ ያጣ ሻማ ያጣ ቅዳሴ ያጣ የተዘጉ ቤተክርስቲያኖች አሉ። እና እንደ ኮሜዲያን እሸቱ ያሉ ቅልብ ያላቸው ኢትዮጵያውያን ሲቸገሩ ችግር ውስጥ ሲገቡ አቤት ማለት ያለባት ቅድማ ቤተክርስቲያኗ ነበረች። ስጡ ይሰጣችኋል ተባለ። ሁሌ አምጡ ቸገረን ብቻ ተመስገን አለን የሚለው ማን ነው? ተመስገን አለን ከዚህች ላይስ እኛ እናካፍላለን የሚል ማን ነው? እስቲ ንገረኝ። አሉ አሁን መንግስት የምገባ ማዕከል ብለው በየቦታው ይከፍታል። አብዛኛውን ስፖንሰር የሚሆነው ባለ ሀብት ነው። ፈረንጆች ስፖንሰር ይሆናሉ። ችግረኛ እየሄደ በየቀኑ የሚበላባቸው የምገባ ማዕከሎች አሉ። በኤንጂኦች የተከፈቱ፣ በመንግስት የተከፈቱ፣ በግለሰብ የተከፈቱ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የተከፈተ አንድ የምገባ ማዕከል ካለ እኔ 250 ሺህ ብር ልቀጣ፣ ግረፈኝ መስቀል አደባባይ ላይ አገርፈኝም። ለምን? ስለሌለ። ግልጽ ነው መነግር ያለሁት እና ኮሜዲያን እሸቱን ለመርገም ከዋልድባ ድረስ የመጣችሁ አባቶች እንኳን ደስ አላቸው። እርግማናችሁ ስለደረሰ አይደለም፣ ነገር ግን ያው ለሱ ሞት
ተንበርክከን እናለቅሳለን ብላችኋል። ዛሬ ችግር ውስጥ እንደገባ ስለሰማችሁ መቼም አንጀታችሁ ቅቤ ሳይጠጣ አይቀርም። እርግጠኛ ነኝ አንጀታችሁ ቅቤ ጠጥቷል። ጸሎታችን በሰማይ ተሰማ፣ ተንበርክከን የጸለይ ነው የምትሉት። ባይሞት እንኳን ተቸገረ ነው የምትሉት። እርግጠኛ ነኝ። እና ተው ያለ ጳጳስ እንኳን የለም። አንድ ጳጳስ ወጥ እንዴት ልጅ ይመረቃል እንጂ ይረገማል እንዴ? ልጅ ይታገዛል እንጂ ይገፋል እንዴ? ልጅ ይመረቃል እንጂ ይሰደዋል እንዴ? ማለት አንድ ጳጳስ አልቻለም። አዶግ አረጋችሁ ብለው ጸጥ ያሉት ገንዘብ ሲሆን እሸቱ መጋቢ ሰናይ መጋቢ እንትን ቅዱስዬ ብፁዕዬ ይባላል። እና ገንዘብ ይሄን ያህል ማምለክ ጥሩ ነገር አይደለም። አባቶች በጣም ትዝብት ውስጥ እሱ እያቸው አረብ ሀገር ያለ እህቶቻችን ሰው ተቸገረ በተባለ ቁጥር ገንዘብ ጅል ስለሆነ አይደለም ቅን ስለሆነ ነው ይላል። አንዳንድ ሰው የአረብ ሀገር የማዳም በጎች ይላል። በእርግጥ አንዳንድ የማዳም በጎች አሉ ዝም ብሎ የማንንም ቲክቶከር ቁጭ አድርገው የሚቀልቡ እናት አባት እየተቸገረ እየተራበ እየተጠማ፣ ነገር ግን ከ180ዎቹ በቅልብ የሚረዱ የሚያግዙ የሚደግፉ አሉ። ያለ ሃይማኖት ልዩነት ነው ሰው የሚረዳው። ከአረብ ሀገር ገንዘብ ሲመጣ ሙስሊሙም ክርስቲያኑም ጴንጤውም ካቶሊኮ ሁሉ ይረዳል፣ ሁሉ ያግዛል። ከአሜሪካም እንደዚህ። ግን በእውነቱ በኢትዮጵያ እርዳታ ታሪክ እንደ አረብ ሀገር ሴቶች በቅንነት ከእንባ ጋር ነው ለዛው የሚያግዙት። እና በእውነቱ እሸትን ለማገዝ ለመደገፍ የሞከራቸው እሸቱ የሚታገዝ ሰው አይደለም፣ ጠንካራ ሰው ነው። እርግጠኛ ነኝ ያለውን ሁሉ እያካፈለ ነው ለሰው። እርግጠኛ ነኝ መኖግራቻለሁ። እኔ ወደ 3 ስራ ነው የምሰራው። እኔ ይሄ መናገር እውነት በጣም ይደብረኛል፣ ግን እውነት ነው እላቸው። እግዚአብሔር በሚያውቀው እኔ ቢያንስ 100,000 ብር በየወሩ ለሰው እሰጣለሁ። አሁርድች በልች ያገኘት ገንዘብ 100,000 ብር እሰጣለሁ ምንም ሳይኖረኝ ማለት ነው። እና እንዴት ይቸግረዋል ከሌ በጣም ትልቅ ዩቱበር ነው ልትሉ ትችላላችሁ። አሉ ብዙ ዩቱበሮች አሉ። በተለይ እሸቱ ሰጪ ነው። አስተባብሮ ለምኖ መስጠት ብቻ ሳይሆን ያለውን የሚያካፍል ቅልብ ደግ ልብ ያለው ነው። እና ደግ ሰዎች ሁልጊዜ የላቸውም፣ ባዶ ናቸው። ነፃነት እኮ ሲሞት እኮ እጅ ላይ ምንም አልነበረም። ድሃ ስለሆነ አይደለም፣ ሰጪ ልብ ስላላቸው። ሰጪ መሆን ልመዱ። እሺ ሰጪነት ልመዱ፣ ደግነት ልመዱ፣ ቅንነት ልመዱ። ዝም ብሎ ሁልጊዜ ዘላለም ዓለም ሆዳም ሆኖ መኖር አይቻልም። እና እከሌ እኮ ታዋቂ ፌመስ ሰው ነው እንዴት እርዳታ ይለመንለታል? ቅልብ ያለው ሰው ሲያገኝ ነው እንጂ ሲያከማች አታየውም። ነፃነት ወርቅነህ ሲሞት እጅ ላይ ምንም አልነበር። ለምን? ሰጪ ደግ ስለነበረ ነው። እና እሸቱም እንደዚህ ነው። አስብ፣ ይሄ ሰው በህይወት ባይኖርም ልጆቹና ቤተሰቦቹ ችግር ላይ ወድቀው ነበር ማለት ነው። ስራ ሁሉ ተበትኖ ነበር ማለት ነው። እና ማገዝን እንልመድ። አምጦ መመናን ማለት ብቻ መስጠት ልመዱ። ሚሊዮን ባሰጡ ሺህ ባሰጡ ሞቶ ባሰጡ እንጸልይላለን አለ። እየደወላችሁ መመናን አግዙት መመናን እግዚአብሔር ይስጣችሁ ተባረኩ ማለት ልመዱ። ሁሌ አምጡ ኦሮበናታችሁ ኦሮባካችሁ እና እባካችሁ የትኛውም የሃይማኖት ተቋማት በተቻለ አቅም መስጠቱን ልመዱ። ሁልጊዜ ችጋር ብቻ ነው የምታወሩ። አምጡ ነው እንጂ እንኩ ስትሉ ብዙ ጊዜ አናይም። እንኩ ማለት ልመዱ። የተራበን አብሉት፣ የተጠማን አጠጡት፣ የታረዘው አልብሱት። ሜዳ የወደቀ መስጊድ አሸብርቆ የሚሰራ ቤተክርስቲያን አሸብርቆ የሚሰራ የፕሮቴስታንት ቸርቾችን አሸብርቆ የሚሰራ ህዝብ ሲቸገር አይዞ ማለት ልመዱ። ይሄ ግዴታ ነው። እና ምዕመኑም ደግሞ እንዲህ አይነት ነገር ስታዩ መታዘባችሁንና ማሽማጠጣችሁን በጓሮ ሳይሆን በግልጽ ነገሯቸው። ብዙ ምዕመናኖች ስታሽማጠጣ ያለው የሚሽማጠጡበት ችግር ሊኖር ይችላል። ፊት ለፊት ነገሯቸው። ባገኛችሁት መድረክ ይሄ ነገር ለምንድን ነው የሚሆነው? ይሄ ለምን አይታረምም ብላችሁ ሀሳብ ስጡ። እና ሰዎች ቢዘርፉም ሰዎች ሌላ ጉዳይ ቢገቡም ሰዎች ምናምን እንደዚህ አይነት ነገር አይሰራም። እና የተሰማችሁን ነገር በግልጽ መናገርና እንዲያረሙት ማድረግ ነው። እኛ ብቻ ኃጢአተኛ፣ እኛ ብቻ በደለኛ፣ እኛ ብቻ ጥፋተኛ ተደርጎ ዘላለም ዓለም መኖር አይቻልም። አንዳንድ ችግሮቻችሁን ማረም አለባቸው። ለልጆቻቸው መድረስ መቻል አለባቸው። እና ቅን ሰዎች ሲያገኙ ነው እንጂ ሲከምሩ ታይቶ አይታወቅም። ደግ እጆች ሁልጊዜ እያገኙን ይሰጣሉ፣ መልሰው ድሃ ይሆናሉ፣ ይቸገራሉ። እና ከዛ ማሰብ አለባቸው። እሸቱ እርዳታ አሰባሳቢ ብቻ አይደለም፣ ያለውንም የሚረዳ ቅን ወንድም በመሆኑ ምክንያት በቅንነት ማገዝና መደገፍ ይገባቸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶቹ ደግሞ በጣም ብዙ የሚያስተዛዝብ ነገር ውስጥ ነው ያለነው። በጣም ብዙ የሚያስተዛዝብ ነገር ውስጥ ነው ያለነው። እባካችሁን ካለ ከተኛችሁበት ለመንቃት ሞክሩ። አካሄዱ ትክክል አይደለም። ምዕመናኖች በብዙ የሚታዘባችሁ ብዙ ችግሮች ውስጥ እየተገባ ስለሆነ ይህንን ማረምና ማስተካከል ይገባቸዋል። አንዳንዶቻችን ለመመጻደቅ አንተ አባቶቻችን የመናገር መብት የለህም የምትላት ተዘቅዘቅ ነው ማለት ምን ታውቃለህ? ጥሬ
ጥሬዎች ናቸው። እናንተ ብዙ ማታውቁት ነገር ስላለ ይሄ ጉዳይ አይመለከታችሁም። ይሄን ሀሳብ ነው። ሲሞቻች ላይ አድርግ ሼር አድርጎ እወዳችኋለሁ። ፒስ